ቦታውን መጥቀስ አልፈልግም በጋይንትና በስቴ ደንበር ላይ የነበሩ በአፋድ ውስጥ ያሉ ልጆችን ለመምታት መጡ ሲባል ነው ወንድማችን ከታች አንስቶ የመጣ ያው ሁሉም ተፋጠጡ ስንደውል ባካችሁ ተው አልኩኝ እኔ ራሴ ያለውበት ነገር ነው የምነግራችሁ መጨረሻ ላይ በቃ ሽማግሌዎች እየዞሩ አጠቃላይ ደቡብ ጎንደር ውስጥ ያሉትን ፋኖች አመራሮች እስከ ብርጌድ አመራር ድረስ 3 ሽማግሌዎች አሉ ነገጧት ራሳቸው ወጥተው መግለጫ ስለሚሰጡ ስማቸውን መጥቀስ አልፈልግም እነዚህ ሰዎች እነ ጄኔራል ከፌንም አግኝተዋል እነ ጌታ ስራደንም አግኝተዋል ፎናም ሳሉንም አግኝተዋል እነ ተሾመንም አግኝተዋል አጠቃላይ ደቡብ ጎንደር ውስጥ ያለውን እባካችሁ በአካባቢ እየተሰራ ያለ ሴራ አለ እባካችሁ ለሰላም እጃችንን እንዘርጋ የወጣንበትን ዓላማ ዘንግተናል የኛ ጦር ከሁለቱም ማሰላለፍ ውጭ ነው በድርጅቱም የለበትም ከድርጅቱ ውጭ ካሉበትም የለም ምክንያቱም አንዱ ናችሁ እንድትመጡ ስለምንፈልግ ይያሉ ሲዞሩ ቆዩ መጨረሻ ላይ ያው አልሆነም እንደነገርኳችሁ ማክሰኞ ዕለት ያው ፊት ለፊት ላይ ተፋጣው አሻጋሪና ሻምበል አምሳሉም ጄኔራል ከፍ ያለውን በነበሩበት ሰዓት ላይ ለሽማግሌዎቹ ደወልኩ ሽማግሌውን አስገባው ወንድማችን ጄኔራል ከፍ ያለው ደሴን አስገባው መቼም ለሰላም ሁሌም እጁን መዘርጋት የሚፈልግ ነው ዳላነ ሻምበል አምሳሉን አስገባን በበነገው ለመገናኘት ሁሎቹንም ሰዎች ለማስገባት ተነጋገርን በበነገው በዚህኛው ከድርጅቱ ውስጥ ካሉት ጄኔራል ከፍ ያለው ደሴ ረዳት ፕሮፌሰር ጌታ አስራደ ያሷ አባተ ወንድማችን አዲሱ የከፍ ያለው ምክትል አርበኛ ተሾመ ሆነው እንዲገቡ ተደረገ አጋጣሚ ሆኖ ሻለቃ ጸዳሉ ደሴ ስልኩ ገብቶ ነበር ግን ኔትወርክም ቢብሎት ወጣ በዚህ በውጭ አንድ ወንድሜን እኔ ይዣለው መሬት ላይ 3 ሽማግሌዎች አሉ በዛኛው ሳይድ ሻምበል አምሳሉን ወንዱ አንተ የሚባል ልጅ አመነው የሚባል ልጅ የኮሩ መሪ ድረስ የሚባል ቢራራ አዛዥ የሚባሉ ልጆች ገቡ አንዳንድ ልጆች የሚበጠብጡ ቢኖሩም ሲናገሩ መቼም በዚህ በኋላ የጠሩት ግን ጥንጥር ብሎ ይቀራል እንጂ እንደነ አመነውና ድብላቸው ያዙ እንደነ አመነውና ወንዱ አንተ የሚባሉ ልጆች የሚናገሩት አጠቃላይ ከበላዮቻቸው ተጋልበው የሚተፉት ነገር ስለነበር እነሱን ያስቆምነን ውይይቱ ቀጠልን ኦልሞስት ለ9 ሰዓት ነው የቆየን ደስ በሚል ሁኔታ ተነጋገርን ረዳት ፕሮፌሰር ጌታ አስራደ በጣም ደስ የሚል ነገር ተናገረ በዛ መሃል እንደ ሽማግሌ ተሾመንም ሻምበል አምሳሉም እንደ ሽማግሌ ሆኑን ብለን ነበር አርበኛ ጄኔራል ከፍ ያለው ደሴም ጥሩ ነገር ሲናገር ነበር አፈሩቅ ለለው ወንድሜ ከዛ መጨረሻ ላይ ምን እናድርግ ተባለ ቀን መቅጠር የለብንም ነገውን በአካል ተገናኝተን መፈጸም አለብን ተባለ መቼ ለሮብ ተገናኝተው ሁሉም ጦራቸውን ከሚገናኙበት በ2 ኪሎ ሜትር ሊያርቁ ሽማግሌዎቹ ከክፍለ ጦራቸው ጦር ይዘው ሊመጡ በመሃል ላይ አጃቢዎቻቸው በ1.5 ኪሎ ሜትር ርቀት ሊቆሙና ለምሳሌ በእነ ጌታ በኩል ያሉትን ሊደራደሩ የሚቀርቡትን እነዚህ ሽማግሌዎች የያዟቸው ጦሮች ፈትሸው ይዘው ሊመጡ በእናምሳሉ በተመሳሳይ እዚህ ላይ አንድ ነገር ሳረሳም ነግራችሁ ነገር ውይይታችን ላይ ያስገባችሁት የጨመራችሁት ሰው ካለ በግልጽ ንገሩን ብለን ጠይቀናል ስለሆነ እንደመናገር ነገቷ ታስሬ ሄዳለው እውነቱን ነው የምናገረው መድኃኒዓለም ነው የሚያውቀው ተናግረናል የለም ነው ያሉን ነገር ግን በሚያሳዝን ሁኔታ ከውጭ እንኳን እንደነ ሙላት አድኖ የነበረ ሰውን እዛ ስልክ ውስጥ አስገብተዋል በጨረሻ ላይ በደረሰ መረጃ ግልጹ ነው የምናገረው እነ ሳሚም እና ሀብቲም
እንደነ ማረሸት ያለው ሁሉ እንደገባና እንዳዳመጠ ሰማን። ደስ የሚለው ነገር በውይይቱ ምንም አይነት ማንም ወደ ማንም ጣት የማይጠቁም ብዙ አይነት አማራጮች የቀረቡ በልዩነት እንኳን ቁጭ ብለን ተነጋግረን እንዳንድ አካባቢ እስካሁን እንደመጣንበት በአንድ ጉርጓር እየተቀበርን ነው ያለን። በአንድ ሆነን መዋጋት እንችላለን። ነገ ጧት በበላዮቻችን ያሉ አመራሮች በአፋድ የሚሆን ከአፋድ ውጭ ያሉት የራሳቸውን ሰርተው አንዱ ነው ሲመጡ እንደምንሰየው ካልሆነ ግን ለምን እርስ በርሳችን እንመታታለን በሚል ለመነጋገር ወስነው ተለያዩ። መጨረሻ ላይ ሽማግሌዎቹ በበነጋው መጡ። ሐሙስ ዕለት ሽማግሌዎቹ መጡ፣ በማዕከላቸው ገቡ። በምን ሁኔታ በማናውቀው ከየት መጣ ሳይባል እነ ጄኔራል ከፍያለው ደሴን መከላከያ ገጠማቸው። ሐሙስ ልብ በሉ ጧት ላይ ቀኗን እያያዛችሁ ያዛ እንትን ያላቸው ወዲያው ሰማን፣ ደወልነን። እኔ አገኘሁት፣ ከፍያንም አገኘሁት። ይቅርታ ጄኔራል ብዬ ስላልጠራው አገኘሁት። በኋላ እንደዚህ ተፈጥሯል አለ። አጋጣሚ ሆኖ ገዥ ቦታ ስለነበር የናምሳሉ ወደኋላ እንዲያፈገፍጉላቸው ጥያቄ አቀረበ። አንሄድም ያለ ኃይል አለ። በዛ መካከላቸው ደግሞ በጣም ጥሩ ልጆች አሉ ለሰላም። አሁንም መሰክርለታለሁ። ለነገሩ ስሙን ብጠራ ነገ ጧት ሌላ ነገር ስለሚደረግ አልጠራውም። በጣም ምርጥ ልጆች አሉ። እነሱ ባደረጉት ግን ያው ወደዛም ሳይሄዱ ቀሩነ ጄኔራል ከፌ ያኔ መጣ ጠላት አመድ አድርገው ወጡ። ከወጡ በኋላ ማታ ላይ እንቅስቃሴ ያደረጉ የነማን የነቢራራ ጦር ወደ መረጃ ደረሰ። ስንደውል ውሸት ነው አሉ። አሻግረው ግን ጨረቃዋን ተገን አድርገው ይጠጓቸዋል። መጨረሻ ላይ ሽማግሌዎቹ የሽማግሌው ጦር በመሃል ስለገባ ምንም ማድረግ ስላልቻሉ ቆሙ። ሽማግሌዎቹ ታዘቡ። እያንዳንዷን ነገር ለኛ ሪፖርት ያደርጋሉ። እኔም አልተኛውም። ሐሙስ ዕለት ምን ልክ ይቅርታ ሐሙስ ዛሬ አርብ አይደል? ሐሙስ ዕለት በአካል ሊገናኙ የነበረውን ጧት ላይ እንትን ሲመጣ ምንድነው አንድ የሚውት አድርጉት ፕሊዝ። ሚውት አድርጉልኝ እባካችሁ። የሚታረጋችሁ ሚውት አድርጉት እባካችሁ። ዶክተር ደረጀ ሆስቱ ካልተከታተለ አይሆንም። ሆስቱን ተቆጣጠሩና አስወጡ። እንደዚህ አይነት ሰው ቀጥል አንተ። ቀጥል ወንድማችን። ዘውባንት አንተን ነው።